ሰላም ሰላም ጤና ይስጥልን ውድ የዘላለም ቤተሰቦች እንደምን አላችሁ? በአውሮፓ ምድር ላይ እጅግ ማራኪ አስደናቂ ታሪካዊና በኪነ ጥበብ ካበዱ ከተሞች መካከል አንዷ ወደ ሆነችው ባርሴሎና ተከስተናል። ከኛ ጋር አብራችሁ ይቆዩ ዘንድ ጋብዣለሁ። እናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ መመልከት ነው። ከግር እስከ ራሷ ባርሴሎና ከእግር ኳስ ውጪ ከስፖርት ውጪ ምን አላት የሚለውን እንመለከታለን። አብራችሁ ቆዩ። መጀመሪያ የሚመጣው ምንድነው? ታዋቂው የባርሴሎና እግር ኳስ ክለብ ካምፕ ኑ ስታዲየም ወይስ የሜሲ ታሪክ? አዎ፣ እውነታው ግን ይሄ ብቻ አይደለም። ከእግር ኳሱ በስተጀርባ ይህች ከተማ በዓለማችን ላይ ወደር የማይገኝላት የስነ ህንፃ ሚስጥር ከ2000 ዓመታት በላይ ያስቆጠረ ጥንታዊ ታሪካዊና በአንድ ቦታ ላይ ሆናችሁ ከተማውና አስደናቂውን ተፈጥሯዊ የምታዩበት ሌላ ሚስጥር አላት። ዛሬ በዚች ቭሎጋችን ባርሴሎና እግራችሁ ከረገጠ በፍጹም ማየት ያለባችሁን ቦታዎችና ያልተሰሙ እውነታዎችን ባንድ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ባርሴሎና ስንል በአእምሯችሁ ላይ መጀመሪያ የሚመጣው ምንድን ነው? እስኪ ልጠይቃችሁ። ታዋቂው የባርሴሎና እግር ኳስ ክለብ ነው? ካምፕ ኑ ስታዲየም ወይንስ የሜሲ ታሪክ? አዎ፣ እውነታው ግን ይህ ብቻ አይደለም። ከእግር ኳሱ በስተጀርባ ይህች ከተማ በዓለማችን ላይ ወደር የማይገኝላት የስነ ህንፃ ሚስጥር ከ2000 ዓመታት በላይ የተገነባ ከ2000 ዓመታት በላይ ያስቆጠረ ጥንታዊና ታሪካዊ በአንድ ቦታ ላይ ሆናችሁ ከተማውና አስደናቂውን ተፈጥሮ የምታዩበት ሌላ ሚስጥር አለ። ዛሬ በዚህ ቭሎጋችን ባርሴሎና እግራችሁ ከረገጠ በፍጹም ማየት ያለባችሁ ቦታዎችና ያልተሰሙ ያልተነገሩ እጅግ አስደናቂ እውነታዎች አንድ ባንድ እንፈትሻለን። አብራችሁን ቆዩ። ሰብስክራይብ ማድረጉ እንዳትረሱ። ከኔ ጋር ሁኑ። እኔ ጋር ይሄንን ቻናል ሰብስክራይብ ካደረጋችሁ እጅግ በጣም አስገራሚ የሆኑ ቦታዎችን በዓለም ዙሪያ የማንረግጠው የማናየው ሀገር የለም ብዬ እንደነገርኳችሁ እናያለን፣ እንረግጣለን፣ እንፈትሻለን። የምድር ሚስጥራትን ዓለም ላይ ምን አለ፣ ከተሞች ምን ይመስላሉ፣ ሀገራችን ምን ይመስላል የሚለውን እናያለን። አብራችሁን ቆዩ። ይመቻችሁ የዘላለም ፋሚሊዎች። ሳግራዳ ፋሚሊያ
አሁን ደግሞ ከተማዋን ትተን ወደ ኋላ ወደ ሮማውያን ዘመን እንጓዛለን። እንኳን ደህና መጣችሁ ወደ ጎቲክ ሰፈር። እዚህ ቦታ ላይ ስትራመዱ ዘመናዊ ዓለም ሙሉ በሙሉ ይጠፋል። መንገዶቹ በጣም ጠባብ ከመሆናቸው የተነሳ መኪና አይገባባቸውም። እነዚህ ህንጻዎችና አደባባዮች በመካከለኛው ዘመን የተሰሩ ዘመን የነበሩ ታሪኮችን፣ ጦርነቶችና የንግድ ሚስጥሮችን በውስጣቸው ይዘው የቆሙ ናቸው። በየመንገዳቸው ዳርቻ የሚገኙ ትናንሽ ካፌዎችና የሙዚቃ ተጫዋቾች ለቦታው የተለያዩ ህይወት ይሰጡታል። የሚገርማችሁ ነገር ታዋቂው ሳሊ ፓብሎ ፒካሶ በወጣትነቱ በዚህ ሰፈር ውስጥ ይኖር ነበር። ይህ ሰፈር ብዙ ጥበበኞች መነሻ ነው። ስፔን ባርሴሎና ከእግር ኳሱ በዘለለ እጅግ በጣም የተዋቡ ድንጋዮች በደንብ የተሰሩ ፕሮፐርሊ የተዘጋጁ ለሰዎች መዝናኛ የሆኑ ቦታዎች እጅግ በጣም ብዙ ቦታዎች አሏት። እንደምትመለከቱት በጣም የድንጋዩ አሰራር የድንጋዩ ተፈጥሮ በጣም ያምራል። ሌላኛውና ፍጹም አስደናቂ ወገን ለማየት ከተማዋን ትተን ወደ ላይ ወደ ተራራማውማ ወደ ገጠሩ ክፍል እንጓዛለን። እንኳን ደህና መጣችሁ ወደ ማውንት ዲቪታቦ። ይህ ተራራ ከባርሴሎና በስተጀርባ የሚገኝ አንድ ትልቅ ተራራ ነው። እጅግ በጣም አስገራሚና በጣም ውብ ሰንሰለታማ ተራራ ነው። ተመለከቱት ዘንድ ጋብዣችኋለሁ። አብራችሁን ቆዩ። ውድ የዘላለም ቤተሰቦች ይመቻችሁ።
እንኳን ደህና መጣችሁ ወደ ማውንት ቲቢዳቦ። ይህ ቦታ ከባርሴሎና ከተማ በስተጀርባ የሚገኝ እጅግ ረጅሙ ተራራ ነው። በተራራው ጫፍ ላይ ሳግራዶ ከራዞን የተባለ አስደናቂ ቤተክርስቲያን ይገኛል። በላዩ ላይ ደግሞ የኢየሱስ ክርስቶስ ግዙፍ ሐውልት ከተማዋን ቁልቁል እየተመለከተ ጥበቃ የሚያደርግ ይመስላል። ከተራራው ጫፍ ላይ ሆናችሁ ቁልቁል ስትመለከቱ በእውነት ትንፋሻችሁ ይቆማል። በአንድ በኩል ግዙፏ ከተማና ሰፊው ባህር፣ በሌላው በኩል ደግሞ ከተማውን ከበው ያሉት ሰላማዊ የገጠር ተራሮች። እዚህ ቦታ ላይ ጥንታዊ የመዝናኛ ፓርክም ስላለ ሰዎች ከከተማው ጫጫታ ወጣ ብለው ንጹህ አየር እየተተንፈሱ ተፈጥሮን የሚያደንቁበት ልዩ ገጸ በረከት ነው። ውድና የተከበራችሁ የዘላለም ቤተሰቦች የዛሬው የባርሴሎና ጉዟችን ይህንን ይመስል ነበር። ይህች ከተማ ዝም ብላ የእግር ኳስ ማዕከል ብቻ አይደለችም። ታሪክና ጥበብን ጠብቆ ማቆየት፣ ተፈጥሮንና ዘመናዊነትን ሳያጋጩ አብሮ ማሳደግ ምን ያክል ትልቅ ዋጋ እንዳለው በተግባር ያሳየች ድንቅ ከተማ ናት። እኛስ ከዚህ ከተማ ምን እንማራለን? እኛስ ሀገር ያሉን የኪነ ጥበብ የታሪክና የተፈጥሮ ጸጋዎች ተንከባክበን ለዓለም የምናሳይበት ቀን መቼ ይሆን? ሐሳብና አስተያየታችሁን በእውነት በኮሜንት መስጫው ላይ እንድታሰፍሩልኝ እፈልጋለሁ። ቪዲዮውን ከወዳችሁት ላይክ ማድረጋችሁ እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል እንድትሆኑ። በቀጣይ ፍጹም አስደናቂና ልብን በሚነካ ሌላ ታሪክ እስከንገናኝ ድረስ በያላችሁበት ሰላም፣ ፍቅርና አንድነት ለእናንተ ይሁን። ቸር ሰንብቱልኝ። ቻው። We'll be right back.